አቶ ኖላዊ ሊሞሸር ነው። ፋኖስን ቃል ገብቶላታል። እኔ ለቤተሰቦችሽ ሽምግልና ልኬ በስነ ስርዓት ነው ላገባሽ የምፈልገው ሲልም ቃል ገብቶላታል። አንድ ላይ አድረው ስለነበረ ወደ ቤት እሄዳለሁ እዚህ ማደር የለብኝም ብላው ነበር። ነገር ግን አቶ ኖላዊ ተምቹንና አሴርን ሲፈልግ ውሎ ስለነበረ በጣም ስለደከመው አሁን በጣም ደክሞኛል፣ እኔ ልሸኝሽ አልችልም፣ ስለዚህ በዚህ ምሽት ብቻሽን መውጣት የለብሽም ሲላትም እሷም አይ ችግር የለውም አንድ ፍራሽ ነው ያለው የት እናድራለን ብላው ነበር። አቶ ኖላዊም ችግር የለውም እኔ ባንሶላ ጠቅለል ብዬ መሬት ላይ ተኛለሁ፣ አንቺ ግን ፍራሹ ላይ ትተኛለሽ፣ አይዞሽ አትፍሪ ነው ወይስ ፈርተሽኝ ነው ነበር ያላት። እሷም ኧረ በጭራሽ ለምን እፈራለሁ ግን ጥሩ አይደለም ብዬ ነው ስትለው አይ ችግር የለውም ተባብለው አንድ ላይ አድረዋል። አቶ ኖላዊ ራሱን ጠቅለል አድርጎ እንትኑ ላይ ነበር ሰራሚኩ ላይ ነበር የተኛው። ነገር ግን እሷም አንጀቱ አልቻለም። እናም ጎትታ እሷ ከተኛችበት ፍራሽ ላይ እቅፍ አድርጋው ተኝታለች። እሱም ከእንቅልፉ ብንን ሲል ክንዱን አንተርሷት እቅፍ አድርጓት ነበር የነቀው። በጣም ደነገጠና ወይ ጉድ እያለ ራሱን ማመን አቅቶት እጁን ከራሷ ላይ አስለቅቆ ተነስቶ ቁጭ ብሎ አይን አይኗን ያያታል። ወዷታል፣ አፍቅሯታል። በቃ ፋኖስዬን አቶ ኖላዊ ውድድ አድርጓታል። እንደዚህ በስስት ነበር ሲያያት የነበረው። እናም አንቺንም ማሳልፍ ያልሰጥም እያለም ነው በልቡ። ጭንቅላቱ ወይም ደግሞ ህሊናው ይችን ልጅ አሳልፈ ከሰጠክ ካሁን በኋላ ብቸኝነትን ትቀጥለዋለክ፣ እኔ እጅ ላይ ያመጣሁልህ ለራስህ እንድታደርጋት ነው ያለው ይመስለኛል ፈጣሪ። እናም ትኩር ብሎ እያያት ነበር። እንደዛ ትኩር ብሎ እያያት ፋኖስም ከእንቅልፏ ነቃ ስትል አጠገቧ ቁጭ ብሎ አይን አይኗን እያያት ነበር። እናንተ ምን ያክል ደስ እንዳላት፣ በቃ በህይወቷ አይታው የማታውቀው ዓለም ውስጥ የገባች ነበር የመሰላት። በጣም ተደስታ እናም ከእንቅልፏ ተነስታ ቁጭ አለችና የአቶ ኖላዊን ትከሻ ደገፍ ብላ አንገቷን ከትከሻው ላይ ጣል አድርጋ ጋደም ብላለች። አቤት ደስ ሲሉ እናንተ እውነት በጣም ነው ደስ የሚሉት። እውነት ለመናገር ሁለት ሰው የተጠማማ ሰው ሲገናኝ ፍቅሩ በእንደዚህ ሁኔታ ይገለጻል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ፈጣሪ ሰላማችሁን ብዝዝት ያደርግልኝ። ቻናሌን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እውነት ለመናገር ቃላት የለኝም። ላይክ፣ ሼር፣ ሰብስክራይብ ለማታደርጉም ደግሞ እባካችሁን ቪዲዮ ሲደርሳችሁ ቪዲዮውን ላይክ በማድረግ እንድትጀምሩት። ያው ሁልጊዜ አይሰለችሽም እንዳትሉኝ፣ እናንተ ስለምታበረታቱኝ ነው እዚህ የምመጣው። ፈጣሪ እናንተን ስለሰጠኝ ነው ከእናንተ ጋር ዘና እያልኩ ያለሁትና ውድ ቤተሰቦች ሀሳብ አስተያየታችሁንም እንዳትነፍጉኝ አደራ። ደግሞ ወዳችኋለሁ። እሺ ቤተሰቦቼ እውነት ከልብ ነው የማከብራችሁ የምወዳችሁ። እናም ወደ ድራማው ስንመለስ ደግሞ ፋኖስዬ የአቶ ኖላዊን ትከሻ ደገፍ ብላ ተኝታለች። አቶ ኖላዊም አንገቱን ወደ እሷ ዘወር አድርጎ አይን አይኗን እያያት ነበር። እናም እንደዚህ ስለምትጠነቀቅልኝ ምንም ሳታደርገኝ ስላደርግ ከልብ አመሰግናለሁ ስትለው ምን እንዳደርግ አስበሽ ነበር? ምን አደርጋለሁ ተይ እንጂ ፋኖሴ ነበር ያላት። እሷም አይ ያው ወንድና ሴት አንድ ላይ ሲተኛ ምን ታደርጋለህ ወይም ምን ታደርጊያለሽ አይባልም። እንደውም አንተ እዛ ሆነ ተጠቅልለህ ተኝተህ እኔ ነኝ የግድ ጎትቼ ወደ ፍራሹ አምጥቼ አቀፌ የተኛሁት እኔ ነኝ፣ አንተማ ልትነካኝ አልፈለክም ነበር ስትለው አይ ፋኖስዬ እንደዛ ነው ብለሽ ነው እያለ ውስጡ እየፈለገና ፈገግታውን በጥርሱ እያሳያት በጣም ደስ በሚል እይታ እያያትም ነበር። እሷም በጣም ደስ ብሏት አይ በቃ እኔ እናንተ ካሁን በኋላ አብረን እንድንኖር እፈልጋለሁ ስትለው ምን እያልሽ ነው ያለሽው ሲላት አዎ እኔ እናንተ ካሁን በኋላ አብረን እንድንኖር እፈልጋለሁ። እናም ውድ ቤተሰቦቼ ወይ አቶ ኖላዊና አሁን የእርግብ ጓደኛ ፍቅረኛው ቢጋቡ እውነት ጥሩ ህይወት የሚኖሩ ይመስላችኋል? እኔ በኩሌ ሁለቱም የተጎዱ ስለሆነ ጥሩ ህይወት ይኖራቸዋል ብዬ አስባለሁ። ፋኖስና አቶ ኖላዊ መቼስ
እንዳጀማመሩ ከሆነ ፍቅራቸው በጣም ደስ ይላል። አቶ ኖላዊም ቢሆን እኔ ቤተሰብ የለኝም፣ ማንም ሰው የለኝም፣ ስለዚህ ሽምግልና ለማን ትልካለህ ብላ ስትጠይቀውም እንዴት ምን እያልሽ ነው ያለሽው? ቤተሰቦችሽ እኮ ቤተሰቦችሽ ናቸው ብሎ ቢላትም ከዚህ በፊትም ያው ከመጣች ጀምሮ ስለ ቤተሰቦቿ አንድም ቀን መልካም ነገር አውርታ አታውቅም። በተለይ ወንድሟን በጣም አድርጋ ነው እንግዲህ ያው በመጥፎ ነገር የምታነሳው። ስለዚህ ለራሴ ራሴ ነኝ ያለሁት፣ ስለዚህ ለማን ሽምግልና ትልካለህ? እኔ ለማንም እንድትልክ አልፈልግም፣ ብቻ እኔ እናንተ ተስማምተን አንድ ላይ እንድንኖር እፈልጋለሁ ብላ ነበር የጠየቀችው። አቶ ኖላዊም ቢሆን እኔ ባህሌን፣ ወጌን፣ ማረጌን ማክበር እፈልጋለሁ። ስለዚህ አንቺንም ቢሆን ደግሞ እንደዚሁ ዝም ብለሽ መተሽ ከቤቴ አንድ ላይ እንድንኖር አልፈልግም። በክብር ቤተሰቦችሽንም አንቺንም አክብሬ ቤተሰቦችሽ ጋር ሽማግሌ ልኬ ነው የማገባሽ እንጂ እንደዚሁ ዝም ብዬማ አላደርገውም። ለአንቺም ክብር ስል ለእኔም ቢሆን እንደዛ ነው የሚሆነው ነበር ያላት። እሷም ቤተሰብ የለኝም ስትለው በቃ ላንቺ ልክልሻለሁ ነበር ያላት። ብቻ ፍቅራቸው እንዳጀማመሩ ከሆነ በጣም ደስ ይላል። አቶ ኖላዊም እቅፍ አድርጎ አይዞሽ በቃ እኔና አንቺ ከአሁን በኋላ ጥሩ ህይወት እናሳልፋለን ሲላት እሷም በጣም ደስ ብሏት እቅፍ ነበር ያደረገችው። የሆነ ሁለት ሰው የሚፈልጉ ሰዎች ሲገናኙ ስሜታቸው ቶሎ ይጣመራል አይደል ቤተሰብ? ብቻ በጣም ደስ የሚል ህይወት ያሳልፋሉ ብዬ አስባለሁ። እንግዲህ ሰላምዬም ወይዘሮ ሜላትን ልጠይቅ ሄዳ ነበር። እርግብን ጮኻባታለች። በነገራችን ላይ ሰላም ዛሬ እኔ እወድላታለሁ ስራዋን ሁሉ፣ ዛሬ ግን ብዙም አላስደሰተኝም። በተለይ እስር ቤት ሄዳ እርግብን እንደዛ ስትናገራት እገልሻለሁ፣ እመታሻለሁ ምናምን አስባችሁታል? እስር ቤት ሆና እንዴት ነው የምትመታት? ለማንኛውም ብዙም አልተመቸችኝም በዛሬው ንግግሯ። ከዛ ባለፈ እርግብ ተምቹ ከአቶ ኖላዊ ቤት እንደሄደ ወይም ደግሞ ከአቶ ኖላዊ ቤት መጥቶ እንደሆነ ለእርግብ ነግራታለች። እርግብ ደግሞ ተምቹን በጣም የምትፈልገው ነው። ተምቹ መጥቶ እንደነበረ ስትነግራት መሬቷንም ሆነ ሰማዩን ለመጨበጥ ምንም አልቀራትም ነበር። በጣም ነው ደስ ያላት እርግብ። በቃ እባክሽን ሂጂ ከአቶ ኖላዊ ሂጂና እርግብ እንደምትፈልገው ንገሪልኝ፣ ወይም እርግብ እስር ቤት እንዳለች ንገሪልኝ ነበር ያለችው። እዚህ ላይ ግን ማን እንዳሳዘነኝ ታውቃላችሁ? ድንብላል። ማርያምን ድንብላል በጣም ነው ያሳዘነችኝ። ምክንያቱም ድንብላል አሁንም ድረስ ተምቹ በተነሳ ቁጥር እንባዋ እየተንቆረዘዘ እና በጉንጮቿ ሁልጊዜም እንባዋ እንደወረደ ነው። እናም አሁንም ቢሆን እርግብ ተምቹ የት እንዳለ ካወቀች፣ ተምቹ ደግሞ እርግብን ስለሚወዳትና ስለሚያፈቅራት እርግጠኛ ነኝ ከድንብላል ይሆናል ብዬ አላስብም። ድንብላል በከንቱ ነው ዝም ብላ እንባዋን ስታፈስ የቆየችው። በዛ ላይ ሰላምን ስትጠይቅ፣ ምናሴን ስትጠይቅ፣ ሀኒቹን ስትጠይቅ ብቻ ተምቹ ያልተፈተነችውና ያላነባችው እንባ የለም። ነገር ግን ምን ዋጋ አለው? ይኸው እርግብ ያለበትን ካወቀች ወይም ደግሞ እርግብ የት እንዳለች እሱ ካወቀ ሁለቱ አንድ ላይ መሆናቸው የማይቀር ነው። ድንብላልም ገና ከሆኑ ሰግታለች። እቺ እርግብ ተብዬዋ ከእስር ቤት የምትወጣ ከሆነ በቃ ተምቹን ልቀማኝ ነው አያለመታደሌ የተረገምኩኝ እያለች ነበር። እና እውነትም እኔም ፈርቼላን ነበር። ምክንያቱም ተምቹ እሷን ይወዳታል። የመጀመሪያ ፍቅረኛው ናት። እሱ ማንኛውም ሰው ደግሞ የመጀመሪያ ፍቅረኛውን አይረሳም በቀላሉ። ለሱ የመጀመሪያው ፍቅረኛ እና የመጀመሪያ ጊዜም ደግሞ ከእሷ ጋር ነው እንግዲህ ያው ግንኙነት ያደረገው ሰው ሊረሳው አይችልም ይሄን ነገር። እና ድንብላልዬ በመሀል እንግዲህ እያለቃቀሰች ትቀራለች እንጂ ምንም ነገር ታገኛለች ብዬ አላስብም። እንደውም ሀኒቾ ተምቹ ከኛ ቤት መጥቶ ነበር እና በሰላም አለ ጤነኛ ነው ምናምን ስትላት በጣም ነበረ ደስ ያላት። እንደገና ደግሞ እርግብ ከዛ እስር ቤት ወይም ከወይዘሮ ሜላት ጋር እንዳለች፣ ወይዘሮ ሜላትን ከስር ልትፈታ እንደሆነ እርግብ መረጃው የት እንዳለ እንደተናገረች ስትነግራት ለራሷ ነበር ያዘነችው። ምክንያቱም እርግብ ከወጣች በቃ ተምቹን ትቀመኛለች እያለች ነበር። እንግዲህ ምርጫው የተምቹ ነው የሚሆነው። ያም ሆነ እርግብ ምናልባትም ከዛ እስር ቤት ቶሎ ላትወጣ ትችላለች። ግን ድንብላልና ተምቹ ግንኙነታቸው ይቀጥላሉ የሚለው አይመስለኝም። ምክንያቱም እሷ ናት የምትወደው። ተምቹ ምንም አይነት ለእሷ ስሜት የለውም። አንድም ቀንም እሷን ወዳታለሁ ብሎ ወይም የእሷን ስም ሲያነሳ ሰምቼው አላውቅም። ስለዚህ ለድንብላል ፍቅር አለው ብዬ አላስብም። እሷ ግን በጣም በሚያሳዝን ሁኔታ ስንት ዋጋ ከፍላ ስንት መስዋዕትነት ከፍላ ለሱ ብዙ ነገር አድርጋለች።
ከወይዘሮ ሜላት ጋር በሉት ከምናሴም ጋር ከሰላምዬ ጋር በጣም ብዙ ግብግብ ገጥማ ለተምቹ ያልሆነችው ነገር የለም። ባላት አቅሟ አሁንም ቢሆን በጣም ትወደዋለች። ስለ ተምቹ ሲነሳ ታለቅሳለች፣ ታነባለች። ከባድ ነው ብቻ። ያው አንዳንድ ጊዜ የማይሆንን ነገር ወይም ደግሞ ለእናንተ የማይሆንን ነገር ስትወዱና ስታፈቅሩ ወይም ደግሞ ስትመኙ በጣም ከባድ ነው። ያው የምትጎዱት ራሳችሁ ናችሁ። እና ተምቹ ለሷ ምንም አይነት አንድም ቀን እንኳን የሚገርመው ነገር አንስቷት አያውቅም። አንድም ቀን ተመኝቷት አያውቅም። እሷ ብቻ ናት የምትወደው እና የምታፈቅረው። ያው እሷ ትጎዳለች እንጂ ሌላ ምንም ለውጥ አታመጣም። ውድ ቤተሰቦች፣ ያም ሆነ ይህ ወይዘሮ ሜላት አሁን ያን ማለቴ እርግብ የተናገረችው መረጃ እና እኔ ጋር አይደለም ሜሮን ጋር ነው ያለው፣ ሜሮንን ሄዳችሁ ጠይቋት ብላለች። ግን ሜሮን ይህን መረጃ የምትሰጥ ይመስላችኋል? ሜሮን ይህንን መረጃ በቀጥታ ወይም ዝም ብላ እንደ ማንኛውም መረጃ አሰጣችሁም። ምክንያቱም ለእሷ ህይወት በጣም ችግር ያመጣባታል። ምናልባትም ነገሮች ሊያልቁ አካባቢ ተሰምቷት ይህን ቤተሰብ መጉዳት የለብኝም፣ ትክክለኛ ወንጀለኛው መታሰር አለበት፣ እኔም ወንጀለኛ ካልተባልኩ ልታሰር ብላ እንደ እርግብ የሰራችው ስራ ቆርቁሯት ወይም ደግሞ ውስጧን ተሰምቷት ካልሰጠች በስተቀር በጭራሽ ትሰጣለች ብዬ ወይም ደግሞ እንደዚህ በቀላሉ ይሄንን መረጃ አሳልፋ ትሰጣለች ብዬ አላስብም። ምክንያቱም እዚህ ላይ ወይ እቺ ሜሮን ይሄንን መረጃ ከሰጠች ከዚህ መረጃ ጀርባ ማን እንዳለ ይታወቃል። እንደውም እስከ ዛሬ ድረስ ውድ ቤተሰቦች ምናልባት ይሄ አቶ ቃልአብ የሚባለው ሰውዬም ራሱ ባያገኛት ነው። የገደላትም እስካሁን አልተገኘም ወይም የት እንዳለ አይታወቅም። ስለዚህ እነዚህ ሁለት ሰዎች ካለችበት ቦታ ምናልባት አንስተው ወስደዋት ቢሆንስ፣ ሌላ ቦታ አስቀምጠዋት ቢሆንስ፣ መረጃውንስ ቀምተዋት ቢሆን አይታወቅም ምን እንደሚፈጠር። በነገራችን ላይ አሁን የወይዘሮ ሜላት ከስር መፈታት እና የሌለ ዝም ብለው መረጃው እዛ ስላለ ሜሮን ትሰጣችኋለች ብላ ወይዘሮ ሜላትም እነሱን ጠይቁ ማለቷ ተገቢ ነው ብዬ አላስብም። ለማንኛውም እስኪ ቀጣዩን የምናየው ይሆናል። እዚህ ላይ ያበቃለሁ። አመሰግናለሁ ማሮቼ።